ሰላም ጤና ይስጥልን ክብራትና ክብራን እንደምን ያላችሁ ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት የዩቲዩብ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እንደተለመደው እናነሳለን። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን የተመለከቱ ጉዳዮች አሉ። ከማንቸስተር ሲቲ ጋር በተያያዘ ከባርሰሎና አንድ ተጫዋች ለማስፈረም ፍላጎት አለው ተብሏል። የሮድሪና የሪያል ማድሪድ የማንቸስተር ሲቲን ቆይታን በተመለከተ አዲስ የተሰማ መረጃ አለ። እሱንም እንነግራችኋለን። ከአሰልጣኝ ፔፕ ጋርዲዮላ የቀጣይ ዓመት ወይም የቀጣይ የውድድር ዘመን ቆይታ ጋርም በተያያዘ አዲስ መረጃ ወጥቷል። ማንቸስተር ሲቲን በተመለከተ የምንመለከታቸው ጉዳዮች ናቸው። ማንቸስተር ዩናይትድን በተመለከተም ተከላካይ ስፍራ ላይ ከቤኔፊካ ሊያስፈርመው የሚፈልገው ተጫዋች አለ ተብሏል። ከፕሪሚየር ሊጉም የወልቭሱን አማካኝ ለማስፈረም ፍላጎት አለው ተብሏል። አሰልጣኝ ቦታ ላይ ደግሞ ዩሊያን ነግልስማን ወይስ ደግሞ አሰልጣኝ ማይክል ካሪክ? ምናልባት በእነዚህ ሁለት አሰልጣኞች ዙሪያ ያጠነጠነ የቅጥር ሂደት ሊኖር ይችላል። ማውሪሲዮ ፖቼቲኖ በጣም ጠባብ ድል አላቸው የሚሉ ጉዳዮችን ሰምተናል። በዝርዝር እንነግራችኋለን። ከማንቸስተር ዩናይትድ ጋር በተያያዘ የአንድሬ ኦናናን ጉዳይ ከሰሞኑ ስናነሳላችሁ ነበረ። ትናንትናም እናንተም የሰጣችሁትን አስተያየት ሳነሳ ነበር። አንድሬ ኦናናን በተመለከተ ትናንትና ልደቱ ነበረ። በጣም አስገራሚ ነገሮች ተፈጥረዋል። በስፋት እንነግራችኋለን። በማንቸስተር ዩናይትድ ቤትም ስለሚመለስበት መንገድ ሊመለስ የሚችልበት እድል አለ ወይ የሚለው ጉዳይና ለማንቸስተር ዩናይትድ ምን ያክል ኮስቲ ነው፣ ምን ያክል ዋጋ ያስከፍላል፣ በገንዘብ ረገድ በተጫዋቹ ብቃትም ረገድ የሚነሱ ሀሳቦች አሉ። ማርከስ ራሽፈርድን በተመለከተ ትናንትና ከነገርናችሁ መረጃ ወጣ ያለ አዲስ መረጃም ተመልክተናል። ሌሎችንም ጉዳዮች እናነሳለን። አርሰናል ቤት የሚነሱ የሚጠበቁ ጉዳዮች አሉ። የአርሰናል የፕሪሲዝን ቆይታን በተመለከተ የምናነሳቸው መረጃዎች አሉ። ከዛ በተጨማሪም የፕሪሚየር ሊጉ ምርጥ 11 በአለን ሺረር ምርጫ ስር እነማን የአርሰናል ተጫዋቾች ተካተቱ፣ ከማንቸስተር ዩናይትድ እስከ ማንቸስተር ሲቲ የትኞቹ ተጫዋቾች አሉበት የሚለውን ጉዳይ እየነገርኳችሁ ቆያለሁ። ለሁሉም በርከት ያሉ ጉዳዮችን የምናነሳው አርሰናል አዲሱን ቪኒ ጁኒየር እንዲሁም ደግሞ ከሳሙኤል ኤቶ የተሻለ የተባለውን አጥቂ ለማስፈረም ሂደት ላይ እንዳለም የሚያሳዩ ዘገባዎችን ተመልክተናል። ቼልሲ ቤት ከምናነሳቸው ጉዳዮች መካከል ኤንዞ ፈርናንዴዝ ከቼልሲ ይልቀቅ ወይም ደግሞ አሁን ወደ ተቀያሪ ወንበር ይውረድ የሚሉ ጉዳዮች በስፋት እየተሰሙ ይገኛሉ። የኮል ፓልመር ጉዳይም ከማንቸስተር ዩናይትድ ጋር ስሙ ሲያዝ ነበረ። አዳዲስ የቼልሲ ጉዳዮችንም ይዘናል። ለሁሉም በቻላችሁት በያላችሁበት አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ጻፉልን። ትናንትናም በርከት ያሉ ጉዳዮች ባነሳናቸው ሀሳቦች አስተያየቶቻችሁን ተቀብለናል። ዛሬም እንጠብቃለን መልእክቶቻችሁን። የእናንተ ተሳትፎ በእጅጉ ያስፈልገናል። መልእክቶቻችሁን ጻፉልን። ሀሳብ አስተያየቶቻችሁን እንቀበላለን። እንደተለመደው አንድ ጥያቄ እናስከትላለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁንም ላኩልን። በእንግሊዝ ፕሪሚየር ሊግ ላይ አለን ሺረር የአመቱ ወይም የ2025/26 የውድድር ዘመን ምርጥ 11 እጩዎችን ወይም ደግሞ ምርጥ 11 ብሎ የመረጣቸው ስብስቦች አሉ። 7 የፕሪሚየር ሊግ ጨዋታዎች ይቀራሉ። እስካሁን ባለው ሂደት ግን የኔ የአመቱ ምርጥ 11 ብሎ ምርጫውን አስቀምጧል። ግብ ጠባቂ ቦታ ላይ ዳቪድ ራያ ተቀምጧል። በተከላካይ ስፍራ ላይ ዊሊያም ሳሊባ፣ ጋብሪኤል ማጋለሽ የተካተቱበት ነው። ኒኮ ኦራሌም እዚህ ቦታ ላይ ተካቷል። የማንቸስተር ሲቲው ተጫዋች 3 የአርሰናል ተጫዋቾች፣ 1 የማንቸስተር ሲቲ ተጫዋች። አማካኝ ስፍራ ላይ 2 የአማካኝ ስፍራ ተጫዋቾች ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ እንዲሁም ዴክላን ራይስ በአርሰናል በኩል፣ ሃሪ ዊልሰን የቀድሞ ሊቨርፑል ተጫዋች በፉላም በኩል የሚገርም የውድድር ዘመን እያሳለፈ ይገኛል። አንቷን ሰሜኒዮ አዲሱ የማንቸስተር ሲቲ የጥር የዝውውር መስኮት ፈራሚ በዚህ ቦታ ላይ አማካኝ ስፍራ ላይ መስመር አጥቂ ቦታ ላይ የተካተቱ ናቸው። 3 አጥቂዎች አሉ። አንደኛው ሃርሊንግ ብራውት ሃላንድ ነው። የቼልሲው ጆ ፔድሮ እንዲሁም ደግሞ ኢጎር ቲያጎ በዚህ ዝርዝር ውስጥ ተካተዋል። የብሬንትፎርድ አሰልጣኝ ኬዝ አንድሪውስ በአሰልጣኝነት የተመረጡ ናቸው። ሁሉንም የፕሪሚየር ሊግ አሰልጣኞች በልጠው ማለት ነው። ለእናንተ በዚህ ምርጫ ላይ ከዳቪድ ራያ የሚሻል ግብ ጠባቂ ያለ ወይ ወይስ ደግሞ ባነሷቸው ስሞች ላይ ከዊሊያም ሳሊባና ጋብሪኤል ማጋለሽ የተሻለ ምትሉትን ተከላካይ ኒኮ ኦራሌስ በዚህ ዝርዝር ውስጥ መካተት አለበት ወይስ ደግሞ የለበትም? ብሩኖ ፈርናንዴዝ፣ ሌሎችስ ማን መካተት ነበረበት? ብሩኖ ፈርናንዴዝ በዚህ ዝርዝር ውስጥ አለ። ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። አንድ አስቂኝ ጉዳይ በማንሳት ነው የምጀምረው። አንድሬ ኦናናን የተመለከተ ነው። ትናንትና ልደቱ ነበረ።
በማንቸስተር ዩናይትድ ይፋዊ የፌስቡክ ገጽ ላይ ገብታችሁ ብትመለከቱ ብዙ ኢትዮጵያውያንም የተሳተፉበት ነበረ። አንዳንድ አርሰናል ደጋፊዎች በእርግጥ በማህበራዊ ትስስር ገጽ በተለያዩ አማራጮችም በተለያዩ የማህበራዊ ትስስር ገጾችም ላይ ጭምር አንድሬ ኦናናን እንኳን ተወለድክም ብለው ለመቀለድ ሲሞክሩ ነበረ። አንድሬ ኦናና ልደቱ ነበረ ትናንትና። በዚህ ሂደት ላይ የማንቸስተር ዩናይትድ የፌስቡክ ገጽ ላይ እንኳን ተወለድ ሃፒ በርዝዴይ አንድሬ ብሎ ፖስቶ ነበር አንድ ልጥፍ ላይ። በዛ ስር የተሰጡ መልእክቶችን አንዱን ብቻ ላንሳላችሁ። ብዙ ነገሮች ተብለዋል። ኬኩን እንዳትሰጡት ይጥለዋል ሲሉ ነበረ የማንቸስተር ዩናይትድ ደጋፊዎች። አንድሬ ኦናና ወደ ማንቸስተር ዩናይትድ እንዲመለስ ጨርሶ የሚፈልጉት አይነት ግብ ጠባቂ አይደለም። ከአንድሬ ኦናና ጋር በተያዘ ግን የኢኤስፒኤንን ሪፖርት ላንሳላችሁ። አንድሬ ኦናና በማንቸስተር ዩናይትድ እንግዲህ የሚመለሰው ለምን እንደሆነ ይታወቃል። በማንቸስተር ዩናይትድ አንድ ለተጫዋቾች ለምሳሌ ዘንድሮ ያሉ ተጫዋቾች በቻምፒየንስ ሊግ ላይ ዩናይትድ አለመሳተፉን ተከትሎ የ25 በመቶ የደሞዝ ቅናሽ አለ። ማንቸስተር ዩናይትድ አሁን ሰፊ እድል አለው ወደ ቻምፒየንስ ሊግ የመመለስ። ቀጣይ 7 ጨዋታዎች ላይ ያንን አስከብሮ ያጠናቅቃል ተብሎ ይጠበቃል። አሁን ቡድኑ እያሳየ ካለው ብቃት አንዳንድ ተጫዋቾችም ከጉዳታቸው ያገገሙ ይገኛሉና ቡድኑ የበለጠ እየተጠናከረ ይሄዳል የመጨረሻ ሳምንታት ላይ ተብሎ ይጠበቃል። በዚህ ሂደት ላይ 25 በመቶ የቻምፒየንስ ሊግ ተሳትፎን የሚያረጋግጡ ከሆነ 25 በመቶ የደሞዝ ጭማሬው ዳግም ይመለሳልና አንድሬ ኦናና ደሞዙን ጨምሮ ይመጣል ወደ ማንቸስተር ዩናይትድ ሲመለስ ማለት ነው። ከማንቸስተር ዩናይትድ ሲወጣ ደሞዙን ቀንሶ እንደነበረ ይታወቃልና በክለቡ በዛ ወደ ቱርክ ሲሄድ ክለቡ ምንም አይነት የመግዛት አማራጭ አልተካተተለትም። ማንቸስተር ዩናይትድን መልሶ መቀላቀል እንደሚፈልግ ይነሳል። ብዙ የማንቸስተር ዩናይትድ ደጋፊዎች ስሙን አታንሱብን እያላችሁ እንኳን መልእክቶቻችሁን ስትጽፉ ነበረ። ለሁሉም ግን በጣም የሱን ሽያጭ ለማጠናቀቅ ለዩናይትድ በጣም ከባድ ይመስላል። አንደኛ ደሞዙ ከፍ ያለ ነው። ከዛ በተጨማሪም እሱን ፈልጎ የሚመጣ ሌላ ክለብ በዚህ ወቅት ላይ ይኖራል ተብሎ አይጠበቅምና ያ በጣም ለዩናይትድ ነገሮችን ያባባሰ ይመስላል። ዩናይትድ ግን ከተጫዋቾች በቀጣይ ካዘሜሮ፣ ጀደን ሳንቾ፣ ራስመስ ሆይሉንድ፣ አንድሬ ኦናና፣ ማርከስ ራሽፈርድ አይነት ተጫዋቾች አንድሬ ኦናና የመልቀቁ ነገር የማርከስ ራሽፈርድን ጉዳይ ብዙ አጠራጣሪ ነገሮች አሉ። ራሽፈርድን የተመለከተ ጉዳይ መልሼ ያነሳላችኋለሁ። ነገር ግን እነዚህ ተጫዋቾች ሲለቁ ቢያንስ ማንቸስተር ዩናይትድ በሳምንት 1.2 ሚሊዮን ፓውንድ በደሞዝ መልክ ብቻ ማትረፍ ይፈልጋል። በአመት ወደ 60 ሚሊዮን ፓውንድ ገደማ ማለት ነው። ብዙ የሚባል ነውና አሁን ማንቸስተር ዩናይትድ በደረጃ ሰንጠረዡ በፕሪሚየር ሊግ 3ኛ ደረጃ ላይ ይገኛል። 55 ነጥቦችን ሰብስቦ 31 ጨዋታዎችን አከናውኖ ማለት ነውና ከአስቶን ቪላ ባንድ ከሊቨርፑል ደግሞ ያለው የነጥብ ልዩነት የ6 ነጥብ ልዩነት ነውና ጥሩ ግስጋሴ ላይ ይገኛል። እስከ ቶፕ 4 በማጠናቀቅ ቻምፒየንስ ሊግ ላይ ይመለሳል ተብሎ ይጠበቃል። የደሞዝ ጭማሪዎች ይኖራሉ። ነገር ግን ራስመስ ሆይሉንድ፣ ጀደን ሳንቾን አይነት ከዘሜሮም መልቀቁ የሚቀር አይደለም። እነዚህ ተጫዋቾች ሲለቁ በደንብ ደሞዙን እነዚህ ትልልቅ ደሞዝ ተከፋዮች ናቸው። ማርከስ ራሽፈርድ 225,000 ፓውንድ አካባቢ 350,000 ፓውንድ የሚከፈለው ከዘሜሮ እና አንድሬ ኦናና በጣም ትልቅ ተከፋይ የሚባሉ ናቸውና በደሞዝ መልክ ይህንን ያክል ገንዘብ ለመቀነስ እቅድ አለው ተብሏል። የራሽፈርድ ጉዳይ ትናንትና ያነሳውላችሁ የካዴና ሴር የስፔን ራዲዮ ጣቢያ ዘገባን ሳነሳ ነበረ። 31 የማርች 31 ላይ ወይም ደግሞ ከአፕሪል 1 በፊት የማንቸስተር ዩናይትድ እና የባርሰሎና ስምምነት ላይ የተካተተው የ30 ሚሊዮን ዩሮ በቋሚነት ተጫዋቹን የማስፈረም መብት እንደ ኤክስፓየርድ እንዳደረገ ትሪገር ለማድረግ አንቀጹን ባርሰሎና እንደማይችል የሚያሳዩ ዘገባዎች ነበሩ። ፋብሪዚዮ ሮማኖ ፍጹም ሐሰት ነው፣ ያ እስከ ውድድር ዓመቱ መጨረሻ የሚቆይ ስምምነት ነው የሚል ነገር አስነብቧል። የካዴና ሴር ዘገባ የተሳሳተ ነው የሚል ነገር ሲያነሳ ነበረ። ትናንትና የካዴና ሴረን ስምን ጠቅሰን የስፔኑን ራዲዮ ጣቢያ ስም ጠቅሰን ስናነሳ ነበረ። የስፔን ላይ ደግሞ የተመለከትኩት ሌላ መረጃ አለ። የባርሰሎና 30 ሚሊዮን ዩሮ የውል ማፍረሻ እስከ ጁን 30 ሳይሆን እስከ ጁን 18 ድረስ ዴድላይኑ ነውና በዛ ሂደት ላይ ባርሰሎና ያንን ውሳኔዎች ማሳወቅ ይችላል የሚሉ ጉዳዮች ተሰምተዋል። ትናንትና በእርግጥ ከላካችሁልን መልእክቶች መካከል ለምሳሌ አንዳንድ ሀሳቦችን ላንሳ። ከቤ ኃይሌ የተባለ አድማጫችን ራሽፈርድ ኦቨርቤንች ከሆነ ቆየኮ
ምን ምርጥ ብቃት ላይ አይገኝም የሚል ሀሳብ አንስቶልናል። በእርግጥ እንደ እኛ የአመቱ ምርጥ ብቃቱን ያነሳ ነው እንደ ኦቨርኦል እንደ አጠቃላይ በተለይ ደግሞ የማርከስ ራሽፈርድ ቁጥሮች የሚያስገርሙ ናቸው። በባርሰሎና ቤት ለምሳሌ በላሊጋው ላይ 24 ጨዋታዎች አድርጓል። በቡድኑ ውስጥ ብዙ ጨዋታ ያደረገ አምስተኛው ተጫዋች ነው። 1337 ደቂቃዎችን በሜዳ ላይ አሳልፏል። 11 የግብ ተሳትፎ አለው። ወደ 11 የግብ ተሳትፎዎች አሉት። በአሲስት ደረጃ 6፣ በግብ ደረጃ 4 ግቦችን አስቆጥሯል። ላሊጋው ላይ ብቻ በቻምፒየንስ ሊግ ላይም ያለው ተሳትፎ የሚገርም ነው። 9 ጨዋታዎችን አድርጎ 5 ግቦችን አስቆጥሯል። በቻምፒየንስ ሊግ ላይ 3 አሲስቶች አሉት። በአጠቃላይ በሁሉም ውድድሮች ላይ ወደ 23 ያክል የግብ ተሳትፎ አለው። 10 ግቦችን አስቆጥሯል። 13 አሲስቶች አሉት። ጥሩ የሚባል ነውና እንደ ውድድር አመቱ ለምሳሌ አምና የነበረውን ማርከስ ራሽፈርድ እኮ ብንመለከት በጣም ከዚህ የወረደ አቋም ያሳየበት እንደነበረ መናገር ይቻላል። ሁሉም የእናንተን ሀሳቦች ባነሷቸው ጉዳዮች ላይ እስቲ ጻፉልን። ስለ ማርከስ ራሽፈርድ ብቻ አይደለም ማንቸስተር ዩናይትድ ብዙ ተቻችሏል። ለምሳሌ ባለፈው የውድድር ዘመን እስከ 31ኛው ሳምንት በእንግሊዝ ፕሪሚየር ሊግ ወይም በ2024/25 የውድድር ዘመን ላይ አሌያንድሮ ጋርናቾ፣ ራስመስ ሆይሉንድ፣ ማርከስ ራሽፈርድ፣ አንቶኒን የመሰሉ ተጫዋቾችን ይዞ ዩናይትድ 12 ግቦችን በጋራ ነበር ያስቆጠሩት። ዘንድሮ ግን ፓትሪክ ዶርጉን፣ ቤንያሚን ሼሽኮን፣ ማቲያስ ኩነን፣ ብሪያን ምቤሙን ብንደምር የነዚህን ግቦች 28 ግቦች ላይ ደርሷል። ማንቸስተር ዩናይትድ ትልቅ ደረጃ ላይ አፕግሬድ ያደረገበት የውድድር ዘመን ነውና ስለ ማንቸስተር ዩናይትድ ብዙ አለን። የዝውውር ጉዳዮችን ከዩናይትድ ጋር በተያያዘ መለስ ብዬ አነሳላችኋለሁ። የአሰልጣኝ ቅጥርንም በተመለከተ አርሰናል ጉዳዮች ይነሳሉ። አሰልጣኝ ሚኬል አርቴታ ለደጋፊዎች አንድ ነገር መናገር ፈልጋለሁ ይላል። ስቴ ፖዚቲቭ፣ ተስፈኛ ሁኑ፣ በጥሩ መንገድ በበጎ ነገሮችን ተመልከቱ። አሁንም እንግዲህ ኢነርጂያችሁ፣ ጉልበታችሁ፣ አይላችሁ አይጥፋ። በዚህ ሂደት ላይ እኔ ለደጋፊዎች መናገር የምፈልገው በእርግጠኝነት የአመት የምንፈልገውን እቅድ የምናሳካበት ነውና አመቱ መጨረሻ ላይ እንነጋገር ስላሉ ነገሮች። አሁን የውድድር አመቱ በዛ ደረጃ የሚቀጥል ነው የሚል አስተያየቱን ሰጥቷል። በቻምፒየንስ ሊግ ላይ በፕሪሚየር ሊግ ላይ በጣም ትልቅ ተስፋ እንዳለው አይነት አስተያየቱን ሰጥቷል። አሰልጣኝ ሚኬል አርቴታ ዛሬም በሚኖረው ጋዜጣዊ መግለጫ ላይ ስለ ቀጣይ የተጫዋቾች ጉዳት አዳዲስ ጉዳዮችን እንሰማለን። ነገም በዝርዝር የምንመለስባቸው ጉዳዮች ናቸው። አርሰናል የፕሪሲዝን ቆይታውን እንግዲህ በተለይ ዘግየት ብሎ ጨዋታዎችን ያደርጋል። የሚያደርገው ጨዋታ ኦገስት 22 አካባቢ የፕሪሚየር ሊግ ሲዝን ይጀምራል። ከዛ አስቀድሞ ደግሞ ኦገስት 5 ላይ የመጀመሪያውን ፍሬንድሊ ጨዋታ ደብሊን ላይ ከሪያል ቤቲስ አየርላንድ ደብሊን ላይ የሚያደርግበት ጨዋታ ይጠበቃል። ከዛ ውጪ በአውሮፓ ቆይታ ያደርጋል ተብሎ ይጠበቃል። የዓለም ዋንጫ ከተጠናቀቀ በኋላ እስከ ኦገስት ድረስ ሌሎች የፊትነስ ስራዎችን የሪከቨሪ ስራዎችን ነው እንጂ የጨዋታዎችን የማድረግ እቅድ የለውም በአርሰናል በኩል የሚሉ ዘገባዎች አሉ። ከኦገስት 5 ጀምሮ ባሉ ጥቂት ቀናት የ15 ያክል ቀናት ይኖሩታልና በዛ ሂደት ላይ በአርሰናል በኩል ለቅድመ ውድድር ዘመን ዝግጅት የበለጠ ይዘጋጃል ተብሎ ይጠበቃል። ስለ አርሰናል ተጨማሪ ጉዳዮች አሉ። በተለይ ደግሞ ዝውውሮችን በተመለከተ የሚነሱ ሀሳቦች አሉ። አንድ ጉዳይ ግን ላንሳ። የአርሰናል የተጫዋቾች ጉዳት ምናልባት ፌክ ጉዳቶችን አርሰናል አስመዝግቦ ተጫዋቾች ወደ አርሰናል የልምምድ ማዕከል ወደ ለንደን መመለሳቸው ምን ትርጉም አለው በሚለው ላይ የቀድሞ የፕሪሚየር ሊግ ተጫዋች ወይኒ ብሪጅ የሰጠው አስተያየት አለ። አርሰናል ላይ ጫና እንዳያመጣ እፈራለሁ ብሏል። ብዙ እየተሰጡ ያሉ አስተያየቶች አሉ። ብዙ ጉዳዮችንም ባለፉት ቀናት ስንልባቸው ነበሩ። የአርሰናልን የዝውውር ጉዳዮች እንደ ማንቸስተር ዩናይትድ ሁሉ መለስ ብዬ አነሳለሁ። ሌላኛው ጉዳይ አንድ ጉዳይ እዚህ ጋር ጣል ላድርግ። ፌዴሪኮ ቫልቬርዴ አንድ የሰጠው አስተያየት አንድ ቃለ መጠይቅ ላይ በጣም አስገርሞኛል። እስቲ እናንተም ሴቶቻችሁን ጻፉበት። እኔ ልምምድ ላይ ብዙ ጊዜ ግብ ጠባቂዎችን እጎዳለው ይላል። በምን ካላችሁ ሹት በማድረግ በጣም በጠንካራ ምቶቹ ይታወቃል። ፌዴሪኮ ቫልቬርዴ በተለይ ብዙ ሀሳቦች ይነሳሉ ከሱ ጋር በተያያዘ። አንዳንድ የብሔራዊ ቡድን አሰልጣኞች ለምሳሌ አንቶኒዮ ካርሎ አንቸሎቲን በተመለከተ በብራዚል ብሔራዊ ቡድን ፌዴሪኮ ቫልቬርዴ የብራዚል ብሔራዊ ቡድን ፓስፖርት አለመያዙ ያናዳል የሚል አስተያየታቸውን ሲሰጡ ተመልክተናል። ሌሎችም አሰልጣኞች ፌዴሪኮ ቫልቬርዴን ከአንዳንድ ተጫዋቾቻቸው ጋር በማመሳሰል እሱ እኮ ሚኒ ቫልቬርዴ ነው ብለው ለምሳሌ ጄምስ ጋርነርን ቶማስ ቱዌል እንደዛ ሲገልጹት እንደነበረ ይታወቃልና ግብ ጠባቂዎችን በኔ ሹቶች ብዙ ጊዜ ጉዳት ያጋጥማቸዋል። ሾልደራቸው ወይም ትከሻቸው ሲወልቅ ጣታቸው ሲሰበር ተመልክቻ
አውቃለሁ። ከነዚህ ግብ ጠባቂዎች መካከል አንደኛው ልምምድ ላይ ነው እንደዚህ የሚያነሳውና አንደኛው ሉካ ዚዳን ነው ይላል። የዚነዲን ዚዳን ልጅ ማለት ነው። እሱን አንድ ጊዜ ጎድቼው ወዲያው ወደ አእምሮ የመጣው እንግዲህ በሞት ይሻለኛል፣ አሁን እነዚህ ሰዎች ከዚህ በኋላ እንግዲህ ከዚህ ቡድን ያባሩኛል ብዬ ሳስብ ነበር ብሏል በቀልድ መልክ። ምክንያቱም በጣም ጠንካራ ሹቶች አሉት። ያንን ለማዳን ደግሞ በሚሞክሩበት ሰዓት ላይ ግብ ጠባቂዎች ጉዳቶችን ያስተናግዳሉና እንደዚህ አይነት አስተያየቶችን ሲሰጥ ተመልክቼዋለሁ። ማንቸስተር ሲቲ ቤት ያሉ ጉዳዮችን ላንሳ። ከሮድሪ ጋር እጀምራለሁ። ሮድሪን በተመለከተ ማንቸስተር ሲቲ ለሮድሪ አዲሱን ለማቅረብ ሂደት ላይ ይገኛል። ሪያል ማድሪድ ፍላጎት አለው። በተጫዋቹ ውሳኔ ላይ የሚመሰረት ነው። እስከ 2027 ድረስ ወይም ደግሞ ከ2 ዓመት ያነሰ ከ1 ዓመት ከ6 ወር የተጠጋ ጊዜ በማንቸስተር ሲቲ የሚያቆይ ውል አለው። ያ ማለት ደግሞ 2026 የውድድር ዓመቱ መጨረሻ ከዓለም ዋንጫ በኋላ ክለቡን ቢለቅ እንኳን ትልቅ ገንዘብ ላይጠየቅበት ይችላል የሚሉ ሳቢዎች ነበሩ። ነገር ግን ማንቸስተር ሲቲ ተጫዋቹን እስከ 2027 ድረስ የማቆየት ፍላጎት አለው። ውሉ እስኪጠናቀቅ ድረስ አዲስ ውል የሚሰጠው ከሆነም ተጫዋቹ የሚፈርምም ከሆነ በተጫዋቹ ውሳኔ በቤተሰቦቹ ውሳኔ ላይ የሚመሰረት ነው። የቀድሞ የባሎን ዶር አሸናፊ ሮድሪ በቀጣይ ወደ ሪያል ማድሪድ ይሄዳል። በማንቸስተር ሲቲ ይቆያል። አዲሱ ይፈርማል። በጣም ብዙ የሚያነጋግሩ ጉዳዮች አሉ። ማንቸስተር ሲቲ ግን ሪያል ማድሪድ ተጫዋቹን አስፈርማለሁ ብሎ ከመጣ ትልቅ ክፍያ ይጠይቃል። ያለበለዚያ 2027 ላይ ሲፈልግ በነጻ ይልቀቅ የሚል እምነት አላቸው የሚሉ ጉዳዮች ወጥቷል። ሲቲን በተመለከተ የዳኒ ኦልሞ ጉዳይ ይነሳል። የዝውውር መስኮቱ በተለይ በባርሰሎና በኩል ዳኒ ኦልሞን ለማስፈረም የዚህ የማጥቃት አማራጮቹን ለማስፋት እየተመለከታቸው ካሉ ስሞች መካከል አንዱ ዳኒ ኦልሞ ነው ተብሏል። ፔፕ ጋርዲዮላን በተመለከተ ደግሞ የቻምፒየንስ ሊግ፣ የፕሪሚየር ሊግ እንዲሁም ደግሞ የዚህ የውድድር ዓመቱ ማብቂያ በፊት የሚወሰኑ ውሳኔዎች አሉ ወይስ ደግሞ የሉም በሚለው ጉዳይ ላይ አዳዲስ የተሰሙ ጉዳዮች አሉ። የእንግሊዝ ፕሪሚየር ሊግ የሚጠናቀቀው ሜይ 24 ላይ ነው፣ ግንቦት በፈረንጆቹ 24 ላይ። የኤፍኤ ካፕ ፋይናል ደግሞ ሜይ 16 ላይ ይጠናቀቃል። የአስቶን ቪላና የሲቲ ጨዋታ ከ51 ቀናት በኋላ የሚደረገው ግንቦት 24 ቀን ላይ ነውና በዚህ ሂደት ላይ አሰልጣኝ ፔፕ ጋርዲዮላ የሚነሱበት ጉዳዮች አሉ። ከተነሱ ጉዳዮች መካከል 2 ሀሳቦች ይነሳሉ። አንደኛው ከአሰልጣኝ ፔፕ ጋርዲዮላ ጋር በተያዘ በትልቅ ደረጃ ሲቲን የመልቀቁ ነገር ከወሰነ የማንቸስተር ሲቲ ሰዎች የሚቃወሙት አይደለም። 1 ዓመት ውል አለው። ከዛ ውጪ ግን በዚህ ሂደት ላይ የመጨረሻ የውድድር ዓመቱ መጨረሻን ተመልክቶ ውሳኔውን ለመወሰን እንዳቀደ የሚያሳዩ ዘገባዎች አሉ። ማንቸስተር ሲቲ ከአርሰናል አሁን በፕሪሚየር ሊጉ ላይ የ9 ነጥብ ልዩነት አላቸው። ሲቲ አንድ ቀሪ ተስተካካይ መርሃ ግብር እንዳለውም ይታወቃልና የመጨረሻው ውሳኔዎቹ ይጠበቃሉ። ቸልሲ ቤት ያሉ ጉዳዮችን ላንሳ። ኢንዞ ፈርናንዴዝን በተመለከተ በቸልሲ ተጫዋቾች ፍጹም ተቀባይነት የሌለው አስተያየቶችን መስጠቱን ተከትሎ ተቃውሞች እየተነሱበት ይገኛሉ። አሰልጣኝ ሊያም ሮዜነርም ጫና ውስጥ ገብተዋል። ተጫዋቹ ወደ ተቀያሪ ወንበር መውረድ አለበት የሚሉ እናንተ ምን ታስባላችሁ? ኢንዞ ፈርናንዴዝ ከሰሞኑ በተለይ በቸልሲ የውድድር ዓመቱ ሲያልቅ ከዓለም ዋንጫ በኋላ ምን እንደሚፈጠር መመልከት አለብን። በዛ ሂደት ላይ ደግሞ በማድሪድ ከተማ ብኖር ደስ ይለኛል፣ በዛ ቦነስ አይረስን ያስታውሰኛል የሚል ሀሳብን ሲሰጥ ተመልክቼዋለሁ። በዚህ ሂደት ላይ የሚጠበቁ ጉዳዮች ያሉ አሰልጣኝ ሊያም ሮዜነርም ተመሳሳይ ነገሮችን አንስተዋል። የቸልሲ ቫይስ ካፕቴን ነው ወይም ደግሞ ምክትል ካፒቴን ነው፣ ምክትል አምበል ነው። በዚህ ሂደት ላይ ግን የቡድኑን ቫሊዩ ሊሸረሽሩ የሚችሉ አስተያየቶችን ሰጥቷል በሚል በተጫዋቾች እንግዲህ ቂም ተይዘውበታል። ብዙ ሌሎችም የቸልሲ የውስጥ ሰዎችም ጭምር በደንብ በተጫዋቹ ሀሳብ አስተያየቶች የሰጣቸው ኮሜንቶች ጭምር ደስተኛ አይደሉም ተብሏል። ኮል ፓልመርን በተመለከተ ከማንቸስተር ዩናይትድ ጋር ኮንስታንትሊ ስሙ እየተያዘ ይገኛልና የቸልሲ ቦርድ ደግሞ ጭራሽ የሚታሰብ አይደለም የሚል እምነት አላቸው ኮል ፓልመርን መልቀቅ። በዚህም ዘጋርዲያን የዘገባው ዘገባ ላይ የተመለከትናቸው ጉዳዮች ናቸው። ብዙ የሚነሱ ሀሳቦች አሉ ከቸልሲ ጋር በተያዘ በዝውውር ሂደቶች ያሉ ጉዳዮችን ቸልሲ ቤት ላንሳና የቸልሲን ጉዳዮች ላጠናቀቅ። ከቸልሲ ጋር በተያዘ አንድ ተጫዋች አለ፣ ላሚን ካማራ የሞናኮ ተጫዋች ነው። ሊቨርፑል፣ ቸልሲ፣ ኒውካስል ዩናይትድ በጥብቅ ይፈልጉታል። 22 ዓመቱ ሴኔጋላዊ ተጫዋች በጣም ፍላጎቶች በቅርብ ሳምንታት ላይ በተጫዋቹ ዙሪያ እያጠነጠኑ ይገኛሉ። ማንቸስተር ዩናይትድም የሳንድሮ ቶናሊ ተተኪ ሊያደርገው ወይም ደግሞ ሳንድሮ ቶናሊ ማግኘት የማይችል ከሆነ ላሚን ካማራን ይፈልጋል የሚሉ ዘገባዎች ሲወጡ ነበር። በተለይ ግን ቸልሲ የተጫዋቹ ፈላጊ
ሆኖ በደንብ ስሙ ጠንከር ብሎ እየተነሳ ይገኛል። ከዩናይትድ ጋር በተያያዘ ሌላኛው የወልቭሱ ጆ ጎሜዝን ይፈልጋል ተብሏል። ቨርሳታይል የተባለው ብራዚላዊው የአማካኝ ስፍራ ተጫዋች ፕሪሚየር ሊጉን ለምዷል ብሎ መናገር ይቻላል። አሁን በዚህ ወቅት ላይ በጣም ጥሩ እየተነሱ ካሉ ስሞች መካከል አንዱ ነው ላሚን ካማራን። እንዲሁም ደግሞ የዚህ የጆ ጎሜዝም ጉዳይ ከማንቸስተር ዩናይትድ ጋር በተያያዘ በጥብቅ እየተነሳ ይገኛል። አሰልጣኝ ቦታ ላይ ግን ቤን ጃኮብስ ያነሳቸው ጉዳዮች አሉ። ጋዜጠኛው ቤን ጃኮብስ ዩሊያን ናግልስማን ከለማንጫው በኋላ አቬለብል ይሆናሉ፣ ወደ ክለብ እግር ኳስ ሊመለሱ ይችላሉ የሚሉ ጉዳዮች አሉ። በዚህም ማንቸስተር ዩናይትድ እድሎች አሉን ብሎ ያስባል። ማውሪሲዮ ፖቼቲኖ አሁን እድላቸው ጠቧል። አሰልጣኝ ማይክል ካሪክ ወይም ደግሞ ዩሊያን ናግልስማን በቋሚነት ማንቸስተር ዩናይትድን በኃላፊነት ተረክበው ሊቀጥሉ የሚችሉ ስሞች ናቸው የሚሉ ዘገባዎች በስፋት እየተነሱ ይገኛሉ። ብዙ እየተባለበት ይገኛል። የማንቸስተር ዩናይትድ የአሰልጣኝነት ቆይታ ጋር በተያያዘ ብዙ ልንልባቸው የምንችላቸው ሀሳቦች አሉ። ከአርሰናል ጋር በተያያዘ አንድ ሁለት ስሞች አሉ። ትናንትና ማንሰቻለው ከሳሙኤል አይቶ የተሻለው ተጫዋች እየተባለ ይገኛል። በተለይ በተለያዩ ኳሊቲዎቹ ባለው አቅም ገና 19 ዓመቱ ላይ ይገኛል። ከ60 እስከ 70 ሚሊዮን ዩሮ የሚገመተው የባየር ሌቨርኩሰኑ አጥቂ ክሪስቲያን ኮፋንን በተመለከተ ሪያል ማድሪድም የተጫዋቹ ፈላጊ ነው የሚሉ ዘገባዎች አሉና ወኪሉም ከሰሞኑ የሰጣቸው አስተያየቶች ኤሪክ ዴፖሎ በተለይ አርሰናል በጣም ጄኒኑ የሆነ ፍላጎት አለው ሲል ነበርና አሁንም የዚህ ተጫዋች ጉዳይ በጣም ጠንክሮ እየተሰማ ይገኛል። ሌላኛው አዲሱ ቪኒ ጁኒየር እየተባለ ይገኛል። 16 ዓመቱ ላይ ይገኛል። ብራዚላዊው ተጫዋች ኤድዋርዶ ኮንሴሳኦ የፓልሜራስ ተጫዋች ነው። በፓልሜራስ በቅርብ ጊዜያት ላይ ነው ዌላም ኤስታቪዮ አንድሬክ ከዚህ ቡድን ወጥቷል። አዲሱ ቪኒ ጁኒየር ተብሎም እየተጠቀሰ ይገኛል። በተለይ የጋብሪኤል ማርቴሊን እግር ተከትሎም ጋብሪኤል ማርቴሊም የሚለቅም ከሆነ በአርሰናል ረጅም ጊዜ ቅር ተደርጎ እየታየ ይገኛል። ፖቴንሻሊ እስከ 60 ሚሊዮን ዩሮ የሚጠራበት ነውና ፓልሜራስ ኮዲው ለተጫዋቹ የሚቀርቡ ጥያቄዎችን ውድቅ እያደረገ ይገኛል። ተጫዋቹን ተጨማሪ ዓመታት አቆይቶ ዋጋውን ከፍ ለማድረግ ያሰበ ይመስላል። አርሰናል ግን የተጫዋቹ ፈላጊ እንደሆነ የሚያሳዩ ዘገባዎችን በስፋት በብዛትም እየተመለከትን እንገኛለን። ከማንቸስተር ዩናይትድ ጋር በተያያዘ አንድ ጉዳይ ላንሳ። ሳሙኤል ዳህል የተባለ ተጫዋች አለ። የቤኔፊካ የግራ መስመር ተከላካይ ነው። ሉዊስ ስኬሊ እንዲሁም ደግሞ አልፎንሶ ዴቪስን ማንቸስተር ዩናይትድ እንደሚፈልግ ይታወቃል። የሉዊስ ስኬሊን ዝውውሮች በቅርብ ጊዜያት ላይ ስናነሳ ነበርና የተጫዋች በጆዜ ሞሪኒዮ ስር በደንብ ብዙ ጨዋታዎችን እየተጫወተ ይገኛል። ገና የ3 ዓመቱ ላይ ይገኛልና የሳሙኤልን ዝውውር ለማጠናቀቅ ዩናይትድ ፍላጎት አለው ተብሏል። ከዛ ውጪ የማኑኤል ኡጋርቴ ጉዳይ በዩቬንቱስ በኩል በደንብ ጠንካራ ፍላጎት እየታየ ይገኛል። ቱቶ ስፖርት ይዞት የወጣው ዘገባ እንደሚያሳየው ከሆነ በጣም በትልቅ ደረጃ ማንቸስተር ዩናይትድ ተጫዋቹን መልቀቅ ይፈልጋልና እነዚህ ጉዳዮች በስፋት ከማንቸስተር ዩናይትድ ጋር በጥብቅ እየተነሱ ያሉ ጉዳዮች ናቸው። የአርሰናልን ሌሎችንም ቡድኖች በተመለከቱ አዳዲስ ጉዳዮችን ይዘን ነገ እንመለሳለን። ትናንትና ያነሳቸዋቸው ጉዳዮች አሉ። ሌሎች ተጨማሪ ጉዳዮችንም ላንሳላችሁ። ከራሽፈርድ ጋር በተያያዘ መመለሱ የሚቀር አይመስለኝም ብሎናል ሙልጌታ ከደቡብ አፍሪካ። በተለይ ደግሞ ምክንያቱ ባርሴሎና ያለበት የፋይናንሻል ችግር እንዲሁም ደግሞ እሱም በተለይ ያባረረው አሰልጣኝ ሩበን አሞሪም መሰናበቱን ተከትሎ ነው ብሎናል። ሽመልስ ከኳታር ዶሃ እንዴት ናችሁ? የቻምፒየንስ ሊግ የሴቶች ቻምፒየንስ ሊግ በጣም ጥሩ ነበር። ቼልሲ ከአርሰናል አዝናኝ ጨዋታ ነበረ። ብዙዎች ብትመለከቱት ብሎናል። ተመልክተናል። ጥሩ ጨዋታዎች ነበሩ። አርሰናል ወደ ሰሚ ፋይናል ያለፈበትና ከሊዮን ጋር የተመደበበት ነበረ። ቼልሲም ከውድድሩ የወጣበት እንደነበር ተመልክተናል። በተለይ ባርሴሎና 12-2 ሪያል ማድሪድን ያሸነፈበት ጨዋታ ነበረ። ባረዲን መሐመድ መልእክቱን ጽፎልናል። አህመድ ከጅቡቲ እኔ እግር ኳስ ማየት ከጀመርኩ 20 ዓመት ሞላኝ ብሏል። የጀርመኑ የዓለም ዋንጫ 2006 ላይ ነበር የመጀመሪያ ጨዋታ። ከቤት ጠፍቼ አፋር ክልል ሄጄ ነበር ኳስ ያየሁት በጄኔሬተር ብሏል። ጥሩ ትውሳ ነው። እናመሰግናለን። ማርከስ ራሽፈርድን በተመለከተ የተነሱ ሀሳቦች አሉ። ቶማስ ማን ዩናይትድ እናመሰግናለን ስለ ጻፍክልን መልእክት፣ ሁሌም ስለ ሀሳቦች ከልብ እናመሰግናለን። ኪቤዳኒ እንዲሁ በተመሳሳይ የጻፈልን መልእክት አለ። ከአፕሪል ዘፉል ጋር ትናንትና ያነሳናቸው ጉዳዮች አሉ። አርሰናል ነጥብ ተቀነሰበት፣ ፔፕ ጋርዲዮላ ደግሞ ከሲቲ ተባረረ የሚሉ ዘገባዎች አሉ። ማርከስ ራሽፈርድ ተመልሶ በዩናይትድ ቢመጣ አይከፋኝም ነበር፣ የቡድኑ ጥልቀት ጥንካሬን ይጨምራል ብሎናል። አሸናፊ ከደቡብ አፍሪካ ከልብ እናመሰግናለን። አሊ ቃሲም እንዴት ናችሁ ቤስት ስፖርቶች ብሎናል። አርሰናል ደጋፊ ነው፣ ከልብ እናመሰግናለን። አየነው ሙሉዓለም አርሰናል ወጣት ተጫዋቾች ላይ ትኩረት ማድረግ አለበት የሚል መልእክቱን ጽፎልናል። ታሪኮ ዴሻ እንዲሁ ከደቡብ አፍሪካ የጻፈልን መልእክት አለ። የአርሰናል ጨዋታን እንግዲህ በጉጉት እየጠበቅን እንገኛለን አይነት አስተያየቱን ልኮልናል። ነገ የሚደረጉ ጨዋታዎች አሉ። አርሰናል በኤፍኤ ካፑ የሚያደርገው በጣም ተጠባቂ ጨዋታ አለ
ከዚህ ከሳውዛምፕተን ጋር ምሽት 4 ሰዓት ላይ የሚደረግ ነው። የማንቸስተር ሲቲ ጨዋታ አስቀድሞ 8:45 ሲል የሚደረግ ጨዋታ ነው። በዚህ ጨዋታ ላይ ማንቸስተር ሲቲ ከሊቨርፑል ጨዋታቸውን ያከናውናሉ። ቸልሲ ከፎርት ቫሌ 1:15 ሲል የሚጀምር ጨዋታ ነው። ብዙ ሀሳቦችን አነሳን በእነዚህ ጉዳዮች ላይ። አትሌቲኮ ማድሪድ ከባርሰሎና የሚደረጉ ጨዋታዎችን፣ አዳዲስ ጉዳዮችን ጨምሬ ነገ መለሳለሁ። ለዛሬ እዚህ ላይ ያጠናቀቀን። ለአብሮነታችሁ፣ ለሰጣችሁን ጊዜ፣ ለሀሳብ ለአስተያየቶቻችሁ፣ ለድጋፋችሁ በሙሉ ከልብ እናመሰግናለን። ጤና ይስጥልን።